ነሃል ለዛ ግን ጆሮ ዳባ ልበስ ብለህ በአንድነትህ ቁመህ እዚህ የተባረከ ቀን ስለደረስክ እጅግ አድርጌ አመሰግንሃለሁ። በጣም ወድሃለሁ። እኔ ቃላት የለኝም። አከብርሃለሁ። ልጅህን ያሶንዬን እድሜ ከጤና ይስጥልህ፣ ያሳድግልህ። ውዷ ባለቤትህን፣ ውዷ እናትህ፣ ወንድሞችህ ጭሮ ድሬዳዋ ሐረር በሙሉ አንተን ያፈራች ከተማ የተባረከች የተቀደሰች ይሁን። እንዲሁም መላው ኢትዮጵያዊ አንተ እጅ ያረፈበት ክብር ይገባሃል። በጣም እንወድሃለን። እኔ አበዛለሁ ተስፍዬ ላንተ ይሄ ነው ብዬ አልጨርሰው። በጣም አከብርሃለሁ ወንድም አለም ኑርልን። ቴንክ ዩ ሱማዬ ተባረኪ። እንግዲህ ሙኒትዬ ወደ አንቺ ሊድ ወይ ሙኒት ስራ ላይ ከሆነች ትንሽ ቢዚ ከሆነች ካልተመቻት ሳርዬ ቴክ ኦቨር አድርጊ። እንግዲህ እሺ ወንድም ካሊድ ይቀድማል እንዴ ወይስ ቀድሞ የገባው? እንደዚህ እንሂድ ስላለ በዛ እንድንነሳ። እሺ እንግዲህ አመሰግናለሁ። ሁላችሁም እንዲህ ናችሁ? እንደምን አላችሁ? የምር ፍቄ በጣም እናመሰግናለን። በጣም ደስ ብሎናል። እንግዲህ ከረጅም ጊዜ በኋላ ነው ያው ተስፍሽ ጋር ብናወራም እንደዚህ ቪዲዮ ምናምን ገብቼ አላውቅም እና ለማመስገን ስለጠራን በመጀመሪያ ሁላችሁንም በጣም እናመሰግናለን። በጣም ነው የምወዳችሁ። በመቀጠል ያው ስለ ተስፍሽ እኔ ምንም እንትን ማለት አልችልም፣ ግን እጅግ በጣም የምወደው የማከብረው እንደ ሕፃን ልጅ እንደ ወንድም እንደ ቤተሰብ በመነጋገር የሚያምን ሰው በቃ በመነጋገር የሚያምን ሰው እጅግ በጣም መልካም ሰው፣ ትሁት ሰው። ረዥም ጊዜ ረዥም ስራዎች ሰርተናል አብረን፣ በጣም ጥሩ ነገሮች ሰርተናል። እኔ እሱ ጋር በሰራሁበት ቀን በጣም ፕራውድ ነኝ፣ በጣም እኮራበታለሁ። ምክንያቱም ብዙ ነገሮች አብረን ስላደረግን ያ ነገሮች ሁልጊዜም በልቤ ውስጥ አሉ። ቤተሰብን፣ ልጅህን፣ ባለቤትን፣ ሁሉን ነገሮችን ፈጣሪ ይጠብቅልህ፣ እድሜና ጤና ይስጥህ። በጣም ነው የምወድህ፣ በጣም ነው የማከብርህ። ለአንተ ያለኝን ቦታ ታውቀዋለህ። አሁን ደግሞ የበለጠ እዚህ ጋር ልጆቹን ሰብስበህ በምታደርገው ነገር አም ፕራውድ አያለው። ያው ባልገባም ማለት ነው የራሴን ነገር ስለተጠመርኩ ለዛ ነው እንጂ ግን በጣም ነው የምወድህ። ለአንተ ያለ ክብር እጅግ በጣም ይላቀ ነው። ወንድሜ ይኖርልን። በጣም ብዙ ነገሮች በአንተ ውስጥ አልፈዋል። እኔ በራሴ በቤቴ ብዙ ነገሮች በአንተ አልፈዋል። ይህንን ወደኋላም ወደፊትም ዛሬ ልንገርህ፣ በጣም ብዙ ልጆች ኢትዮጵያ ላይ ብዙ ነገር ማድረግ ፈልገን ሰዋተን እየተንከራተቱ ያሉ ልጆች እንዳሉ በደንብ ማወቅ አለብን። ይህንን መንገር ለእኔ እንደንትን ነው ገብተዋል። ብዙ እኔ ጋር አብረን የሰራናቸው በብዙ የሚቆጠሩ ሰዎች ስላሉ ማለት ነው። እግዚአብሔር አምላክ እድሜና ጤና ይስጥህ። በጣም ነው የምወድህ፣ በጣም ነው የማከብርህ። ፍቄ ደግሞ እድሜ ይስጥህ ይህን ፕሮግራም ስላዘጋጀ አመሰግናለሁ። ቴንኪው ሳሪ። ሙኒት ተመልሰሻል? አለሁ። ኑሪልኝ። እንግዲህ እኔ ስለ ተስፍሽ ምን እላለሁ ብዬ ጨርሼዋለሁ። ምለው ነገር የለም። ወላሂ ስቀኒ ማኩረብህ ደግሞ አሳምሮታል ፕሮግራሙን። ኩርፊያ የሚያምርብሃል ወንድሜ። ተስፍሽ ወላሂ እኔ ነኝ አሁን ያለንበትን ሁኔታ እዚህ ዱባዮች እኛ ነን የምናውቀው። ምን ያህል ሸክማችንን ተሸክመህልን እንደነበር፣ ምን ያህል ታግዘን እንደነበር፣ ምን ያህል በአንተ ተደግፈን እንደነበር ያወቅነው አሁን ነው። ይሄው ሳሪ እህቴም እዚህ ጋር አለች። ልጆች ሲቸገሩ አንዳንድ ነገሮችን ማስተካከል ስንፈልግ በጣም ነው እየተቸገርን ያለ ነው። ሁሉ ነገር አንተ ስትሄድ ነው የሚታወቅልህ። ጥቅምህና ጉዳትህ የሚታየው ዞር ስትል ነው። አሁን ነው ያወቅንልህ። ከበፊቱ የበለጠ የተረዳንህ አሁን ነው። ግን እንደገና እንደምናገኝህ ደግሞ ተስፋ እናደርጋለን። ምክንያቱም አንተ ተስፋ የማትቆርጥ ጀግና ነህ። በአንዱ ሲዘጋ በአንዱ ጋር የምትመጣ ጀግና ነህ። ገና እንጠብቅሃለን፣ እስቲል እንጠብቅሃለን። አላህ እድሜና ጤና ይስጥህ። ልጅህን፣ ባለቤትህን፣ ሀሳብህን ሁሉ እሱ ያሳምርልህ ተስፍሽ። እኔ በአጭር ጊዜ ውስጥ በጣም ከማደንቃቸው ሰዎች አንዱ ነህ።
እና እናመሰግንሃለን ተስፍሽ እድሜ ይስጥሃላ። ፍቄም ደግሞ ይሄንን አንተ አስበህ ከሜሉ ጋር ተባብረህ ይሄንን ስላደረክ በጣም እናመሰግንሃለን። ሁልጊዜ ወቀሳና ለመረዳዳት ለመደጋገፍ ብቻ ሳይሆን ቆመን ባለንበትም መመሰጋገን መወዳደስ አለብን። እኔ በዚህ ሰዓት ባላሞግስህ ምን ባልልህ ደስተኛ ነኝ። ምክንያቱም የሰው አስተሳሰብ እንደዚህ ሳይሆን እንደዚህ ነው፣ የዞረ ነው። ግን እኔ በምንም ሁኔታ ውስጥ የማደንቅህ የማመሰግንህ የምወድህ ወንድሜ ነህ ተስፍሽ። ገና ጠብቀሃለሁ፣ በብዙ የምጠብቅህ ወንድሜ ነህ። አላህ እድሜና ጤና ይስጥህ። ፍቄም በጣም አመሰግናለሁ። ሁላችሁም እዚህ ጋር ይሄን ለማድረግ የተሰበሰባችሁ በጣም አመሰግናለሁ። ቴንክ ዩ ሙቲ። ገንዘብ ያለሽ ቪዲዮ ክፈች፣ ገንዘቤ ካለሽ። እንዴት ናችሁ? ሰላም ለእናንተ። አንዳንድ ሰዎች ግን ሀሳብ ባይሰጡ ደስ የሚለኝ ሰው አለ። ግን ኦኬ እሺ። አሁን ጊዜ ሳቋ ይዟታል። የውስ ደቂቃ ፈጀች። አይ ሳቅ ሳይሆን አንዳንዴ መናገር ፈልጋችሁ ለምትወዱት ሰው ቃላት መምረጥ ራሱ ያቅታችኋል እና ለዛ ነው። ተስፍዬን እኔ ብዙ ነገሮች ማለት ፈልግ ነበረ። ተስፊ ለኔ ብዙ ነገር ነው። የሰው ልጅ መወለድ ቋንቋ ነው። ከታላቅ ወንድሜ እኩል ነው ማየው። እናቴ ባትወልደውም ወንድሜ ነው። እንደ ስጋ ወንድሜ እሳሳለታለሁ። እንደ አይኔ ነው የምሳሳለት እና ተስፍሽ ለኔ ብዙ ነገር ነው። ብዙ ነገር ነው ስላችሁ የሰው ልጅ ሳይፈተን ጥሩ ቦታ ላይ አይደርስም። ብዙ ተፈትኗል። ብዙ ነገሮችን አይቷል። መሆን የሌለበት ቦታ ላይ ሆኖ አይተነዋል እና በዛን ወቅት ተስፍሽ ለኛ ምን እንደሆነ መናገር የማይችሉ ሰዎች እንደነበሩ እናውቃለን እና ተስፍዬ ስለዛ ነገሮች በሙሉ ከጎንክ ላልነበሩትም ለነበሩትም እናመሰግናለን። በጣም ነው የምወድህ፣ በጣም ነው የማከብርህ፣ በጣም ነው የምፈራህ፣ በጣም ማለት ነው። ምክንያቱም ሰው ሲወድ በጣም ነው የሚያስፈራው፣ ያስፈራል። ምክንያቱም ተስፍዬ በጣም ነው የምወድህ። እግዚአብሔር እድሜ ጤና ይስጥክ፣ ለዓይነ ስጋ ያብቃን። በጣም ላገኛቸው ከምፈልጋቸው ሰዎች መካከል ተስፍሽን ነው እና ሁሌም በጣም በጣም ወዳሃለሁ ፍቄ። ይሄንን ነገር ስላደረክልን ስላዘጋጀህልን እናመሰግናለን። ሰላምና ጤና ይስጥህ ከነ ቤተሰብህ። እግዚአብሔር በፍቅር ያቆየን፣ ካለና ያጉድለን። ሜዳውን ቅጠል ሳሩን ምድሩን እግዚአብሔር ያድርግልን ነው የምለው። ባንኩኝ ስለሆነ የተሰማሽን በይ ተይው። ሜዳውን ቅጠል አይ ቲንክ ወደ ደስታ አደባባይ ምትሰራ ችግር የለም። ቴንኪው ገንዘብዬ። ካሊድ ወደ አንተ ልምጣ። ቴስዬ ቅድም ስላለ ነው ትደግማለህ። ቴስ እንደ ቡና ወይስ እንደ ቢራ? እኔ ግን የገረመኝ ሳሪ በጣም እንግሊዝኛ አብዛለች። አም ሶ ፕራውድ ኦፍ ምናምን። ቆይ ወደዛ ቆይ ገና ነው ገና እንመለሳለን። ጠብቅ፣ ቆይ እንመጣለን። ቆይ ወደዛ ነው ደማ አስተማሪ ናቸው። ካሊድ ይቀጥል። እሺ ይሰማል። ቀጥል ካሊድ። አዎ ይሰማል። ስታካር ጋር ግን ይሰማል። አሁን ይመጣል። ቴንኪው በድጋሚ ኦኬ። እሺ ቴንኪው በድጋሚ። ከምን መጀመር እንዳለብኝ እንጃ። ማለት አንዳንድ ጊዜ ቅድም ሙኒት ስትለው ነው አንዳንድ ሰዎች ሲጎሉ ነው የሚታወቁ።
ልክ ለቤተሰብም አጎት አባ የሆነ እንደዚህ ታላቅ ወንድም እንደዚህ የምትላቸው ሰዎች ሲኖሩ እንትን ያድርጉሃል። ይሄ በቃ ተቆጣጣሪህ ናቸው የሆነ ነገር ናቸው እና ከዚህ ሰውዬ መቼ ነው የሚገላግለኝ ትላለህ አይደል የምትላቸው እንደዚህ በእንደዚህ አይነት ነገር ነው። እና ተስፍሽ በባህሪው በጣም ስትሪክት ሰው ነው። እኔ በጣም እስካሁን ፍቄ ምን አይነት ሚሞሪ ያለህ ብትለኝ ከአንተ ጋር በማናት በጀንበሬ ጉዳይ የሆነ 5 ሰዓት ይሆን 4 ሰዓት ያህል ድረስ በዋትሳፕ ያወራንበት ዲስከሽን ነበር እና ትግስቱ ማለት ያዛን ያህል ሰው ማለት ሳያወራ ይዚን ያህል ድረስ ዝም ብሎ የኔ እናንተ ጭቅጭቅና የማናት አንድ እንትና አይ ቲንክ ሀያት ነበረች መሰለኝ ለእንደዚህ ለሶስት ነበር የምናወራው። እሱ ሙሉ ጊዜውን አዳማጭ ሆኖ መጨረሻ ላይ ነው እና በቃ ታድሎ አልኩኝ ለካ እንደዚህ ማዳመጥም ይቻላል እና የሚሰማ ጆሮ አለው። ያ በጣም የሚገርም ነገር አይቻለሁ። ከዛ ደግሞ ላመነበት ነገር ሲባል ምንድነው ጓደኝነት ይኖረው ምናምን ይሄ ምንም የመደለያ ቃል አይደለም። ላመነበት ነገር ካለ ፊት ለፊት ስትሪክት ነው እና በጣም የሚያስቀኝ እኔ ወደ ኢትዮጵያ የመጣ ሰዓት ሊያግዘን መጥቶ ከዛው እኛ ጋር ቢሮ አዲሱ አሁን ወዳለንበት ቀይረን ወደዛ ነበረን እና ልጆች እዛ ያሉ ተረጂዎች ዝም ብሎ ትንንሽ ጥያቄ ያነሳሉ። ለምሳሌ ወደ ውጭ ለመውጣት ሊሆን ይችላል ወይ ለሕክምና ለመሄድ እንደዚህ እና እንዲህ እየጠየቁ ነው ለምን አትመልሱላቸው ምናምን የሰውዬ ላይ መከራ ነው እንደ መጣው ማለት ከዛው እንትን ይሄ በቃ እንደ ፈረንጅ እንደዚህ ከዛው እሱን ለካ ከኪሱ ይወስዳሉ ሳንቲም በየቀኑ ደግሞ ለካ ያችን አልፈናል። ይሄ እንግዲህ ከተስፍሽ ያየሁበት ኳሊቲ ነው። ከዛ ወደ እነዚህ እንግዶች ምንድነው ከአረብ ሀገር የሚመጡ ሰዎችን ለመቀበል የሄድበት እኔ አንድ ምሳሌ ብቻ ይበቃኛል። አይ ቲንክ ስሟን ረስቻታለሁ። አሁን ቲክቶክ ጌም የምትጫወት ልጅ ሆናለች እና ላይ ከአረብ ሀገር ታስራ ምናምን የመጣች ልጅ የነበረች ልጅ በጣም በቃ እንዴት አድርጎ እኛ ጋር ተቀምጣ ከዛ በኋላ ሕክምና ይሄ ወደ ቂራት የሚደረግበት ልክ አንድ ሃይማኖት ለምሳሌ ከሃይማኖቱ ወጥቶ እነዚህ ነገሮች አድርጎላት አሁን እንግዲህ አሁን ቶፕ በቃ አሁን እነዚህ ሶሻል ሚዲያ ላይ የሚታዩ ልጆች ሆናለች እና በጣም ከለፋባትና እንደ መጀመሪያ እንደ ካየባት መሀል እሷ ናት እና ከዛ በኋላ በደንብ ሙሉ ለሙሉ ህይወቱን ሰጥቶ እዛ ነገር ላይ ሲያደርግ እኔ በራሴ ይሄ በዚህኛው ነገር ላይ ማየው መከራ ስላለ በጣም ፈራ ነበር ለሱ። ግን በቃ ምንም ነገር ሳይኖረው በቃ ባለው ነገር አገጫጭቶ በቃ የተወሰኑ ጓደኞች እነ ሙኒት ሌሎችም እንደዚህ አድርጎ በዛ ላይ ደግሞ በጣም በቃ ለነሱ ከሆቴል ባልተናነሰ ሁኔታ የመጀመሪያ እንደውም ወደ ሰሚት ተከራይቶት የነበረው ነገር ኦልሞስት ሆቴል ነበር የነበረውና ለኤርፖርት እንዲቀርብ ደግሞ ተመልሶ የመጣበትና ብዙ ዋጋ ከፍሎበታል። ግን እኔ ሚዲያ ምን ያህል ቅድም ተስ ተናግሮታልና ዋጋ ካስከፈላቸው ነገር አንዳንድ ጊዜ ዋጋ አስከፍሏቸው ተስ በዛ ነገር ቢሄድበት ዛሬ እነ ሙኒት እነ ሳራም ይሄ ነገር ለዚህ ምሬት ባልተዳረጉና በጣም አንደርስታንድ እንደሚያደርገው እና እየከፈለ ያለው ኖት ሌላው ሰው ተው እኔ እንኳን በቃ ለሱ ያስፈራኝ ነበር እና ብዙ ዋጋ ከፍሎበታል። ብዙ መከራ ነበር። ብዙ ስሞች ተሰጥቶታል። ብዙ ቻሌንጆች እኔ ማለት አንዳንድ ጊዜ ብር ብሎ የሚያስጠፋ አይነት ነገር ድረስ ሄዶበት ነበር የነበረውና ግን ተቋቁሞ እስከሚችለው ድረስ ርቀት ሄዶታል እና ለዛ ግን ለቤተሰቡ ያስከፈለው ዋጋ አለ በጣም በቃ ማለት ፈጣሪ የሚያይለት ለቤተሰቡ ለዛ ነገር ሙሉ ጊዜውን በመስጠት ለዚህ ፋሚሊው ደግሞ ያለው ደግሞ በጣም ከባድ ነገር ሁኔታ ውስጥ ነበር። ያለምንም ነገር ደግሞ ያለምንም ስራ ደግሞ 2 ዓመት ድረስ አይ ቲንክ እንደዛ ያክል ይመስለኛል ስትቀመጥ ደግሞ ያንን ነገር ለማቋቋም ከዜሮ ተነስተህ ለማድረግ ከባድ ሂደቶች ነበርና ብዙ ነገሮች ቻሌንጆች ሞክሯል እና እኔ እንደው ያንን ልቡ ፈጣሪ ይመልስለት። ምክንያቱም አሁን 2-3 ነገር እንኳን እንዳልኩት ቅድም ቪዲዮ ላይ እንደገለጽኩት ሰዎች ለመቀበል ሞክሬ አንደኛ በመጀመሪያ ኤርፖርት ገና ሳስበው ራሱ ያመኛል። ሄጄ ለመቀበል እንኳን አይደለም አስክሬን የምትቀበልበት ቦታ ሌላ መከራ ነው ራሱን የቻለ በቃ ራሱ የሚችል ሌላ ነገር ነው። ከዛ አልፈ ግን ግለሰቦችን ደግሞ ጀስት በቃ ማረፊያ ያጡ ሰዎችን እንኳን ተቀበልህ ለመምጣት መጥተው ችግር የለም እኔ ጋር ሆነ እንትን ለማረፍ ግን እሱን ማኔጅ ማድረግ በቃ እንደፈለጉ ደግሞ የመጡትን ሰዎች እንደ ቀልድ ውጡ ብለህ ብታባረረው አይደለም። አንዲት ከነ ልጆቿ እንኳን ያስጠጋት ሰው ምን ያህል ላይፉን ሚዝረብል አድርጋው እንደነበረ አስበው። እነዛን ሁሉ ትሪት እነዛን ሁሉ ነገር ሸፍኖ ብዙ ነገሮችን አልፏል። የምር እኔ አንዳንድ ጊዜ ፈጣሪውን ምንድነው ሰውን ያላመሰገነ ፈጣሪውን እንዳላመሰገነ ይቆጠራል እና ይሄንን እውነትን በአፌ ልናገረው ይገባል ባየሁት ባወቅኩት ልክ እና ከዛ በኋላ ግን
ተስፋ ሳይቆርጥ እንደገና ደግሞ ማለት ሁለተኛ አይኑን አያሳየኝ ያስብላል። የተስፍሽ የመጡበት የሄደበት ርቀት በሶሻል ሚዲያውን ግን ከዛ በኋላ መጥቶ ደሴም እኔ እንደውም ባለፈ እንግዲህ እንደዛ አይነት ችግር ውስጥ ከገባ በኋላ ተመልሼ ስመጣ የመጀመሪያ ያየሁት የነበረው ተስፍሽ ላይ ነው እና በቃ ኦልሬዲ ይሄ የመጀመሪያ የዛሬ 4 ዓመት 5 ዓመት የምናውቀው አይነት ተስፍሽ ቫይብ ኖሮ ፋሚሊዎቹን አደራጅቶ እንደገና መልሶ ጉልበት ይዞ እኔ ከዚህ እንደውም ተስ መልሶ እንትን መውሰድ ልምድ መውሰድ አለበት ብዬ አስባለሁ። ምክንያቱም ያኔ ሶሻል ሚዲያው ላይ ትልልቅ ነገሮች ሲሰሩ የነበሩት ነገር ሪግሬት አድርገው ተመልሰዋል። በቃ ዝም ብሎ እንደው አለሁ ለማለት ካልሆነ በስተቀር ግን እንደ አዲስ እንግዲህ ቆዳውን አድሶ በቃ ትከሻው ሰፊ ነው ማለት እችላለሁ እና ብዙ ነገሮችን ችሎ ነው ዛሬ ላይ እዚህ ላይ የደረሰውና ደግነቱን አሁንም ያለውን መልካምነቱን አይወሰድበት ነው ምለው። በተረፈ ሁል ጊዜ ሰዎችን ልንረዳ ይገባል፣ ልናቃቸው ይገባል። የሚመጡት የሚሰሩት ነገር ኢንቴንሽናቸው ምንድን ነው? እንደሌላው ሰው ዝም ብሎ ተነስቶ በአንድ ሁለት ንግግር መባለግ መናገር የሚቻልበት ነገር በጣም ቀላል ነው በዚህ ዘመን ላይ። ግን ሁሉ ነገር አድርጎ ቅድም አንድ ምሳሌ ናት እህታችን ሱመያ፣ ቀላል አይደለም። አሁን ከዛ ሁሉ ዲፕሬሽን ወጥታ ዛሬ ቁጭ ብሎ በኮንፊደንስ እዚህ ጋር ንግግር ለማድረግ ሳትጠግበው ስለሱ ለመናገር የምትሄድበት ርቀት ማለት ያ የብዙ ሰዎችን ማንነት ይወክላል። ዛሬ ላይ ሶሻል ሚዲያን ቁጭ ብሎ ለማውራት የሚሄድበትም በየዕለቱ ደግሞ ልክ እንደ ቤታቸው ተነፋፍቀው እንደዚህ ለመገናኘት አንዱ የተስፍሽ የማንነት ውጤት ነው ብዬ ነው ማስበውና ወንድሜ አሁንም በርታ። ቅድም እንዳለው ነው አንዳንድ ጊዜ እንትን ሰርፕራይዝ ብዙ ይሄ ግብዣ እንደዚህ ምናምን እንትን አያደርገውም፣ አያስደስተውም። ትንሽ ፈን ለማድረግ አንድ ጊዜ በጣም በቃ ከማረሳው ነው ሁል ጊዜ ከምናደድበት አለ አይደል? ፍቄ ይሰማል ካሊድዬ ይሰማል አይደል? አዎ ፍቄ ይሰማል አለው ይሰማል ካሊድዬ በጣም ጥርት ብሎ ይሰማል። እሺ የእናንተ ነው ማይሰማ። እሺ እና በጣም ከማረሳው አሁን ሰርፕራይዝ ምናምን አልወድም ካለበት ነገር አንድ ጊዜ እሷ አቧሚራ ምናምን አለ እና በቃ ምሳ ልጋብዛችሁ ብዬ ከዛ እንደዚህ ሰና ሬስቶራንት ምግብ ቤት እንሂድ ምናምን ይላሉ እና እንሂድ ተባብለን ከዛ አይ ሌላ አሪፍ ቦታ አለ በቃ እንደውም አሪፍ ነገር ሰው እንትን አድርጎኛና ልጋብዛችሁ ሌላ ቦታ ብዬ እንሄዳለን። አቦ ካሊድ ጣጣ ብዛ ዝም ብለን ግድ የለህም አሁን መብላት ነው የምንፈልገውና እንሂድ በቃ ይሄ ሬስቶራንት ሩዝ ምናምን መብላት ፈልጓል ኖ እንሂድ ምናምን ተባብለንና የሼፍ ማርክስ አሁን የኢትዮጵያ ንግድ ባንክ ያለበት 47ኛ ፎቅ በዛ ላይ ቦክ አድርገህ መከራ በልተህ ነው የምንሄደው እና ስንሄድ እኔ በቃ ያው ሰርፕራይዝ ገና አዲስ ነው ማለት ሰው አይገባም ምናምን አብረን ተያይዘን ሄድን ገባን። ፐር ፐርሰን ነው የሚከፈለው ምናምን ሁሉ እንደዛ ተደርጎ ቡክ ተደርጎ ቴብላችን ስንሄድ ከዛ ደግሞ እንግዲህ የመጣላቸው ወይ ስቴክ የሆነ ነገር ምናምን አይ ካሊድ የራበው ሰው ላይ ትጫወታለህ አለ። ምንድነው ይሄ አሁን በእናትህ እዛውን ሄደን ሩዛችን እንድፍቅ አድርገን በልተን ምናምን ምንም ሰው አሁን እዚህ ሬስቶራንት ይዘህ መተህ ምናምን አለና ከዛ አያርመንም እና ደግሞ አንድ ከፈረንሳይ ሀገር የተላከ የሆነ አልጋ ምናምን የሕክምና አልጋ ነበር። ስለሱ ጉዳይ ልናነጋገር ፈልገን የሆነ ቦታ ልንበላ ገብተን የኢትዮጵያ አየር መንገድ ሲኦ በአጋጣሚ ሰው ደወለልና እዛ ቦታ ናቸው ስካይላይት ናቸው ያሉት አሉ ስንል በቃ እንደውም የት ነው ስል ኢታሊያን ሬስቶራንት በቃ እኔ ነኝ እንደውም መጀመሪያ ጋባዥ አዋሚራ ነበርና በቃ ያንተን ግብዣተው ያንተን አሁን የምጋበዝበትን እጥፍ ነው ማወጣው ኢታሊያን ሬስቶራንት እንሄዳለን። ከዛ ስንሄድ እኔ ሰውየው ማግኘት የፈለጉት ጉዳይ አለን። ልክ ሲደርሱ እነሱ ያለውን ነገር በደንብ የሚበላ ነገር ብለው ያዛሉ እና ሲያዙ የሆነች ስጋ እንደዚህ ቁጭ ብላ ነገር እንደዚህ ቅባት ነገር ተለውሶ በሱ ሙድ እየያዙ እኔ እኮ 10 ምናምን ሺህ ብር ነው የምከፍለው እና በሱ ሙድ እየያዙ እና ከዛ በኋላ ተስፍሽ ሰርፕራይዝ በል ይሄ ትልቅ ሬስቶራንት ወስጄ እንዲህ አደርግሃለሁ ብለህ እንዳታስብ በቃ ቢ የሚያስደስተው ሌላ ነገር ነው እና በቃ አንዳንዴ ይገርመኛል ያለው ልብና እንትን ፍላጎቱ በቃ እንደዚህ ደሴም እንደዚሁ በርዝዴ እኛ ጋር ተከብሮለት የሀገር ህዝብ እኮ ነው በቃ በጣም እንደውም ቤስት በርዝዴ ቪዲዮ አለ የዛሬ ዓመት ነው መሰለኝ የዛሬ ዓመት ወይ 2 ዓመት ነው
ጓደኞቹ አሉ ምናምን ብዙ ሰው ተጠርቷል ምናምን እና ጓደኞቹ አሁን አንተ እንዳየኸው መከራ ስፒች እንዲደረግ ምናምን ሲል ና አለኝ። እሺ ምንድን ነው ስለ ጊዜ አቦ ሰው ተርቧል ይብላ አንተ ዝም ብለህ ንግግር እያልክ ይሄ ሁሉ ሰው ንግግር እስኪያደርግ ነው ወይ ምናምን እንዴ? ለሆዱ እኮ አይደለም የመጣው አንተን እኮ ኢንተርቴን ሊያደርግና ከአንተ ጋር ኢንጆይ ሊያደርግ ነው። ኖ ንግግር አያደርግም ሰው ምግብ ይብላ ብሎ እኔ ተነስቻ እበላለሁ ብሎ ተነሳ። ነበርክ መሰለኝ ነበርኩኝ እና እንደዚህ ነው ተስፍሽ ብዙ። ስለዚህ ቅድም ላልከው ከአባ ይልበስ አይልበስ እኔ በቃ ተወው እንደውም አይልበስ አታስጨንቀው ልልህ ሁሉን ነበርና ተስፍሽ እንደዚህ ነው በቃ የሚገርሙ አይነት ስብዕና ከማየባቸው ወንድማችን መሀል ነውና ወንድሜ አበርታ። አሁን ግን በግድም ቢሆን ወደኛ መስመር ትመጣለህ። ቴንኪዩ ካሊድዬ። ህውዬ አለሽ ወንድሜ በርታ እና ትከሻህ የበለጠ ይስፋ። ዱላና እንትን ለመቻል ወይ ደግሞ ለእኛ ማውሰን ትንሽ አሁን ቅጥቀጣ ስላልቻልን ለእኛም ደግሞ ትንሽ አውሰን። አይ ህዊ ከመግባቷ በፊት አንተ ዲያስፖራ አይደለ እንዴት ስቲክ ምናምን መብላት አታውቅም አይደለም? አይ ሲጀመር እኔ በተፈጥሮዬ ጠርቀም የሚያደርግ ነገር ነው በላው። እዛ ስገባ የሆነ ምናምን አዘዙና የመጣቸው የሆነች ቁራሽ ስጋ ነች እና የሆነ ፈሳሽ ነገር አድርጎበት ይሄ ነው ምናምን እና ዋጋው 2700 ምናምን አለ እና በጣም ተናደድኩ። እኔ ሲጀመር ጠርቀምቀም ያለ ነው። እኔ በጎመንና በድንች ነው ያደጉት። እንትን አይደለሁም ያን ያህል እኔ የሚያጠግበኝ ነገር እንጂ የምፈልገው ይሄ ስታይል ወጥቶለት ምናምን ይሄ መጥቶ እንደዚህ የሆነች ነገር አድርጎ እንትን የሚሏትን ነገር ነው ይዞ የሚመጣው። ጀስት ታይሜን ነው ዌስት ያደረገው። ሰርፕራይዝ አድርጎ እሱ የሚከፍለውን 15,000 እና 20,000 ብር ነው የሚያስበው። አይ ነው ትልቅ ብር ነው፣ ግን እኔ ደስ አላለኝም። በቃ ፌር አይደለም። እቺ አንድ ጉርሻ የምትሆን ነገር ኖ ለስታይሉ እኮ ነው ይለኛል። እኔ ስታይሉ ምን ያደርግልኛል? ሆዴን መሙላት ነው ፈልገው። ጀስት ከአባሚራም ጋር የምንጋጨው በዚህ ነው። ኖ ይሄ ደረጃችን አይደለም ምናምን ሲል እኔ መንገድ ላይ ድንች ትሪ ሙሉ ሃኒድ መብላት አስበው። ማይንድ ውስጥ ትሪ ሙሉ ሃኒድ ልትንበላ አባሚራ እንደዛ ሊያበላን ተዘጋጅተን አስባል። ለማንኛውም ህዊ ያለሽ ቆዩ አንዴ ወደዛ እንመጣለን። ወደዚህኛው ጨዋታ እንመል። ህዊ ያለሽ ህዊ የለችም። ተስፍሽዬ 2 ጥያቄዎች እጠይቅሃለሁ፣ መልስህን እፈልጋለሁ። በመጀመሪያ ይሄ ፕሮግራም በመዘጋጀቱ እንግዲህ ሜላትንም ከልብ እያመሰገንን ባለቤትህን ሰሞኑን እኔ ግርግር ሳበዛ ምን ተሰማክ? ትሰማን ነበር ወይ? አንደኛው ነው። ሁለተኛው በዚህ አሁን ባለው በተደረገው ዝግጅት ምን ፊል አደረግ? ምንድን ነው የተሰማ? በይበልጥ ከቤት ከባለቤት እውቅናን ይሄ ለምትሰራው በጎ ነገር። በነገራችን ላይ ቃል በቃል ያለችኝ በጣም ይደክማል፣ በጣም ይለፋል፣ በጣም ይሰራል፣ ግን ሰዎች አልተረዱትም። ቃል በቃል ሰዎች አልተረዱትም፣ ድካሙን አልተረዱለትም። ምንድን ነው የተሰማ? ይሄንን መልስልኝ። እኔ ምንም ማለት አልፈልግም። እኔ በብዙ ነገሮች ተፈትኜ እዚህ የደረስኩ ሰው ነኝ። እዚህ ጋር ምንም መናገር አልፈልግም። ምክንያቱም ይሄ ፕራይቬት ላይፍ ነው። ቴንክ ዩ ስለተደረገልኝ ነገር ፕራይቬት ላይፍ ነው። ይሄ እዚህ ሚዲያ ላይ ማወራው ነገር አይደለም። በምታዘጋጁት ነገር እግዚአብሔር በሚያውቀው ምንም ነገር ማውቀው ነገር የለም። እኔ ተማሪዎች አሉኝ። ተማሪዎችን ላስተምር ነው አርብና ቅዳሜ ተዘጋጅቼ የነበረው። በጣም ትልቅ ፕሮግራም አለ እንዳትቀርብኝ እባክህ ስላልክ እግዚአብሔር በሚያውቀው ያንን አይቼ ነው የመጣሁትኝ። ከዛ ውጪ ዝም ብሎ አይደለም የኔ ህይወት እዚህ የደረሰው፣ ዝም ብሎ አይደለም። በጣም ተፈትኜ እዚህ የደረሰው ሰው ነኝ። ይሄኛውን ፓርት እንለፈውና በቃ በህይወቴ እኔ ብዙ ፈተናዎችን አልፌ እዚህ የደረስኩ ነኝ። ኤኒዌይ ደስ ብሎኛል ስላመሰገናችሁኝም እንደዚህም ስላረጋችሁም። የምር ለመናገር ሶሻል ሚዲያው እንደዚህ እንዲያከብረኝ አልፈልግም። እግዚአብሔር በሚያውቀው ለምንድን ነው እንደዚህ ማልፈልገው መሰለ ፍቄ? ምንም ሰርተን አይደለም። መልካም ነገር እንደማድረግ ጠንቅቄ አውቀዋለሁ። ብዙ እህት ወንድሞችን እንዳገዝኩ
እንደ ሀገርም ችግር ሲደርስ እንደምረባረብ በጣም ለብዙ ሰዎች ከእግዚአብሔር በታች ባለኝ አቅምና ጉልበት አግዛለሁ። ካለኝም ላይ በጉልበትም በሐሳብም በምንም እኔ ሰዎችን ስወድ ወደድኩ ነው። ከልቤ ነው የምወደው። ሰዎችን ቦታ ስሰጥ ከልቤ ነው ቦታ የምሰጠው። ማንንም ሰው ለይቼ አላይም። ሁልጊዜ ተማሪዎቼም ተማሪዎቼ ናቸው፣ ሁሉም ተከታዮቼም ተከታዮቼ ናቸው። እኔ ዘር፣ ቀለም፣ ሃይማኖት ምለይ ሰው አይደለሁም። በክፉ ያነሱኝን ሰዎች መጥፎ ሆነው እንኳን የመጡብኝ ሰዎች ከረሱት ኦልሬዲ ይቅርታ ካሉ ምንም ችግር የለብኝም። ምክንያቱም እዛ ላይ መቆየት አልችልም። የሐረር ሰው ነኝ እንደምታውቀው። የሚሰማኝን ነገር ፊት ለፊት ነው የምናገረው። በውሸት መንገድ መሄድ አልፈልግም። የእናቴ ልጅ ለምን አትሆንም? የተሳሳተ ነገር የምታረግ ከሆነ አጋልጬ ከመስጠት ወደኋላ አለም። በየትኛውም መንገድ ፊት ለፊት ነው የምናገረው። ልትጠላኝ ልትወደኝ ትችላለህ፣ እኔ አይመለከተኝም። ግን እውነትን እውነት ከማለት የምታጣው ሐሰተኛ ወዳጆችን እንደሆነ አውቃለሁ። በብዙ ተፈትኛለሁ። እኔ በጣም በቦታዬ ይደርሱልኛል፣ ለህይወቴ ወሳኝ ናቸው ያልኳቸው ሰዎች ሰብረውኝ የሄዱ ብዙ አሉ። ብዙ መከራዎችን አልፌ በድህነት ያደግኩ ሰው ነኝ። ከልጅነቴ 44 ዓመቴ ነው እንግዲህ አባቴን ያጣሁት። እናቴ ነች ሁላችንንም ያሳደገችኝ። የመጨረሻ ልጅ ነኝ። ድህነት በሚገባ ተጫውቶ አጠንክሮ አሁን ላይ ሰክሰስ ላይ ያለው ሰው ነኝ እና ሰው ብዙ ፈተናዎችን አልፍ ያለው። ሶሻል ሚዲያ ላይ ስትመጣ የምር ተስፋዬ ማን ነው የሚለውን ነገር ዶክመንተሪ ተሰርቶ ወይም የሚያውቁኝ ተስፋዬን በምንድን ነው የምታውቁት ቢሉህ እነዛ ምስክር ይሆኑልሃል። በሚሊዮን የሚቆጠሩ ሰዎች ደስታዎቹን አውቃቸዋለሁ። የተቸገሩትን ሰዎች አቀፍ አውቃቸዋለሁ። ጠረናቸውን አውቀዋለሁ። በመከራ ውስጥ ያለፉትን ሰዎች ለማገዝ የማደርገው ጥረት የውሸት አይደለም። ተስፋዬ ክንፈ ብለህ ስትጠይቅ ሚዲያ ላይም ከሚዲያም ውጭ የምታገኘኝ እኔን ነው። በቃ ምንም የማስመሰል ነገር አይደለም። ይሄንን ደግሞ የሚያውቁኝ ሰዎች ናቸው የሚያውቁት፣ ሚዲያው ላይ አይደለም። ሰንበዲ አሁን እነዚህን ነገሮች የሆነውን ነገር የሚያበሳጨው አለ። ለምን ተወደሰ ለምን ተመሰገነ ተብሎ የሚያናድደው ሰው አለ። የሚያናድደውን ሰው አይደለም ማየት ያለብህ፣ የሚወድ ሰው እንዳለ እኔ እናንተን ነው ማሰብ የምፈልገው። ከስር ያለው ሰው ተስፍሽ እንወዳለን የሚለውን ነው ማዳመጥ ፈልገው። ምክንያቱም እቺ ዓለም ሁሉም ይወደኛል ብለህ ካሰብክ ሞኝነቱ የሚጀምረው እዛ ጋር ነው። እኔ ሁሉንም ሰው ወዳለሁ። ሰዎች ግን ለኔ ያላቸውን ነገር እንትን ያልኩ ኤክስፔክት አድርጌ አይደለም ቀርበህ ካንተ የሆነ ጥቅም ፈልጌ አይደለም ስቀርበህ። በቃ ወንድሜ ነው፣ ጓደኛዬ ነው፣ እህቴ ነች፣ ማገዝ አለብኝ ብዬ ነው ዘር፣ ቀለም፣ ሃይማኖት ሳለኝ ሁሉንም የማገዘው ማለት ነው። የሚገባው ነገር ሐሳብ ገብቷቸዋል ወይ ተረድተዋል ወይ የሆነው ነገር እንትን ነው ወይ? ፈጽሞ 0% ተስፋዬን ሰዎች በሚጠሩበት ቦታ ላይ ፈጽሞ አልገኝም። በሌብነት እኔ 1 ብር አታልዬ አላቅም። እግዚአብሔር በሚያውቀው 1 ብር የሰው ሀቅ አታልዬ አላቅም። ያ ብቻ አይደለም፣ ይሄ የሚነሳው ስም የሚደረገው ነገር ላይ እኔ እንደዛ አይነት ሰው አይደለሁም። ሲጀመር ማስረጃም የላቸውም። ለዚህ ነው የሆነ ነገር ሲነሳ እመጣለሁ በኮንፊደንስ ጠይቅ፣ ማስረጃ ካለ አምጣ፣ ተስፋዬ እንደዚህ አድርገሃል የሚሉኝን ሰው እንኳን ማስረጃ ካላችሁ እኔ እዚህ ቦታ አልደርስም ምል ሰው ነኝ በኮንፊደንስ። አሁንም ምንድነው የተረዳሁት ግን በእርዳታ እንትን አቆም ያለው እርዳታ ያቆምኩት ለምንድን ነው? አሁን ላይ የገባኝ እውነት ስላለ ነው። የምር ኢትዮጵያ ውስጥ አንድ የታመመን ሰው ስትረዳ ሌላ 10 እና 20 ሰው የታመመ ሰው ይመጣብሃል። ይሄ ሀቅ ነው። መቼም አይቆምም እርዳታ ከጀመርክ ማለት ነው። ችግሩ ምንድነው? በየቀኑ ቪዲዮዎች በተለያዩ መንገዶች ሰዎች ሼር እያደረጉና የሚልኩልህ ቪዲዮ አንተን ራስህን ያሳምማል፣ ከአይምሮ ውጪ ያደርግሃል። መጨነቅ ታበዛለህ። ቪዲዮዎችን የምታያቸው ነገሮች የሚደርሷችሁን ነገሮች እርዳታ ላይ ያላችሁ ሰዎች ታውቋቸዋላችሁ። የተቃጠለውም የወደቀውም አደጋ የደረሰበትም የሚደማውም የተሰበረውም እያንዳንዱን ሲልክ እያቃሰተ የሚልኩብህ ቪዲዮዎች ከስሜት ያወጡሃል፣ ትሮማ ውስጥ ይከቱሃል። እኔ ላግዝ ብለህ ባሰብከው መንገድ ደግሞ በተለይ አረብ ሀገር ያሉ እህት ወንድሞቼ አዶን ነው በቃ ማለት ድካማቸውን ያዩላቸው አልመሰለኝም። እኔንም የገባዋቸው አልመሰለኝም። ብዙ ሐሳብ ነበር መስመራቸውን የሚያስተካክል የተሻለ የሚያደርግላቸው ሲስተሞችንም ጨምሬ ዋጋ የከፈልኩት፣ ግን አልተረዱትም። ደጋግመህ መንገር አለብህ። ደጋግመህ ለመንገርና ያለውን ነገር ለማሳወቅ ደግሞ ችግራቸው ጊዜ አይሰጥህም። የአንዷን ስታስታምም ሌላ 3 ሰው ይመጣብሃል። ከስራችን በፊት ችግሮቻቸው ቀደሙና እዛ ላይ ስንሳተፍ እንትን አሉ። የምር ማንም የማያደርግላቸውን ነገር ነበር ሳደርግ የነበረው እግዚአብሔር በሚያውቀው። ህይወታቸው አንድ ሰው ህይወቱ አልፎ
ይሄ የሬሳ ነጋዴ ከመሞታቸው በፊት ምናምን ይሉሃል። ግን እንደዚህም ተብሎ አይታወቅም። ሲጀመር አስክሬን ሲመጣ ተባብረን ነው አዋጥተው የሚሸኘው። ያንን ነገር ተቀብዬ ለቤተሰብ አካል መጉደሉን ቼክ ተደርጎ እያንዳንዱ ነገር ኢቭን አዲስ አበባ ውስጥ ያሉትን ቀብር ቦታ መሆደን አጥበንም ጭምር ማለት ነው ሳንጠየፍ አጥበንም ጭምር ነው የቀበርነውና አላውቃቸውም። እኔ ማን እንደሆኑም አላውቅምና እነዚህን ነገሮች በብዙ መንገዶች ስሰራ ነበር ማለት ነው። ግን አሁንም የሚያወራ ሰው ያወራል። እኔ ፊት ለፊቴን ነው ማየው። አሁን ላይ መምጣት ያለብኝ በምንድን ነው የሚለውን ሳስብ ግን በቃ በማውቀው እውቀት እያስተማርኩ እየለወጥኳቸው አትሊስት ፋይናንሻሊ ሀገር የሚቀየረው በሰሪ ወጣቶችን ወደ ስራ በማሰማራት ውስጥ ነው። በቃ በየቀኑ እኮ የሚዘምተው ወደ ውትድርና የሚሄደው ተስፋ የሚቆርጠው የሚበሳጨው ወደ ስደት በበረሃ የሚሄደው የሚሰራው ስላጣ ነው። ስለዚህ ይህንን ባለን እውቀት እንዴት ነው ማድረግ ያለብን? ራስ ወደ መቻል በቃ እዛ አረብ ሀገር ያለች ልጅ መስራት የምትችለውን ነገር ብታሳያት ከህመሟ ትድናለች። ሌላ ተስፋ ይኖራታል። ለልጆቿ ለቤተሰቦቿ የምትኖረውን ነገር አዌር ታደርጋለህና አይኖስ እነዚህን ነገሮች አሁንም በምችለው አቅም አግዛቸዋለሁ። እርዳታ የሚባለው ነገር ላይ ባልገባም አሁን መርዳት የምፈልገው በእውቀት ነው። መርዳት የምፈልገው በኢኮኖሚያቸው እንዲያድጉ ያለኝን እውቀት በማጋራት የተሻለ ነገር በመስጠት እጃቸውን ይዞ ይሄ እዚህ ጋር ሲደረግ እንደዚህ ይሆናል። ገባ አይደለ? አሁን ጌም ሲጫወቱ የተወሰነች ዶላር አካውንታቸው ላይ ሲገባ ለውጥ ይመጣል። ሌላ ሰው ደግሞ ይቀበልሃል። ራሳቸውን ይችላሉ። በራሳቸው ኮንፊደንስ ይኖራቸዋል። አሁን ተደጋጋሚ እንደ ግድግዳ ሰዓት ነው ሁላችንም እየሆንን ያለ ነው። ከስራችን ውጭ ሌላ ምንም ገቢ የለንም። ብንታመም ብንወድቅ አንነሳም። ሌላ አማራጭ ቢዝነስ እንዲሰሩ እውቀት ላይ መስራት እንዳለብኝ ነው የተረዳሁት እና ይህንን ይመስላል ወንድሜ። ቴንኪዩ ተስፍሽዬ። በአንድ ጥያቄ ሁሉ ከዳሰስክ ሶስተኛ አልጨምርም። ይቅርብ ይሻላል። ምክንያቱም እኔ ጥያቄ ወደ ጥያቄ አንሄድም፣ አልፈቅድልሽም። ቆይ ምንድነው የሎሚ ግሩፕ እኔም ጆይን ካደረግኩበት አንዱ ነው እና ነገር ግን እውነት ለመናገር በጣም ቢዚ ከመሆን የተነሳ ባልሰራበትም በጣም ብዙ የሰሩ ልጆች የሚንቀሳቀሱ ልጆች እያየው ነው እና የምር ክብር ይገባሃል። እውቀት ላይ መስራት ባለቤትም በጣም በርትተህ እሱ ላይ እንድትሰራ ትፈልጋለች። ጎበዝ ሆኖ በዚህ ነገር ላይ ልጆቹ የተመረቁትም ልጆች እንግዲህ እያየን ነው እና አሁን እኔ በሙሉ ከገባሁበት ሰዓት ጀምሮ ተስፍሽ ሲመጣ በስነ ስርዓት ስድብ የለም፣ ማይሆን ጥያቄ የለም፣ ንግግር ድንገት አልፎ የሚመጣ ሰው እንኳን የሚያስቀምጠው ነገር አለና በዚህ የተነሳ የእውነት ስርዓት ጭምር ነውና እያስተማርክ ያለው ሶሻል ሚዲያው ላይ ክብር ይገባሃል። ቴስዬ የምትለው ካለ ድልስትና መማርዬ ነይ ግቢ እያየሁሽ ነው ጆይን ብለሻል። እስኪ እንዳይሽ አንድ አንበሳ ላኪና ልይሽ እስኪ አትታየኝም እኮ ቴስዬ። መማርዬ ነይ ግቢ። የእውነት አረገችው። እንግዲህ የምትለው ካለ ድልስትና መማር ትበል። ምንም ምለው ነገር የለም። ጨርሻለሁ ኦልሬዲ። መማርዬ እንኳን ደህና መጣሽ። ደርሰሻል።